ከዛሬ 31 ዓመት በፊት ባል ሚስቱን፣ ጎረቤቱን፣ አባት ልጆቹን በጭካኔ ስለገደለበት በአፍሪካ ብሎም በዓለም ደረጃ አስከፊ ስለሚባለው የሩዋንዳው የዘር ጭፍጨፋ የተወሰነ ነገር ልንገራችሁ። በመጀመሪያ እንዴት ተመሳሳይ ቋንቋ የሚናገሩ 85 በመቶ የሚሆኑት ክርስቲያንና በእምነት ተመሳሳይ የሆኑት የሩዋንዳ ህዝብ እንዴት በዚህ ደረጃ ተጠላልተው በሚሊዮን የሚቆጠሩ ህዝቦቻቸው ሞትና ስደት ሊዳረጉ ቻሉ የሚለውን ለመረዳት እንሞክር። ሩዋንዳ በውስጧ 3 ትልልቅ ብሔሮች ያሏት ሀገር ስትሆን እነሱም ሁቱ፣ ቱትሲና ቲዋ የሚባሉ ጎሳዎች ናቸው። እናም እነዚህ 3ቱ ብሔሮች አንድ ቋንቋ የሚናገሩ ሲሆን ቲዋ የሚባሉት 1% የሚሆኑ ጥንታዊ ሩዋንዳውያን ሲሆኑ ሁቶች ደግሞ የሩዋንዳ ህዝብን 85 በመቶ ይሸፍናሉ። ቀሪዎቹ ወደ 14% የሚሆኑት ደግሞ ቱትሲዎች ናቸው። ቤልጂየሞች ከጀርመኖች በኋላ በ1916 ወደ ሩዋንዳ ገብተው እስከ 1962 ድረስ ቅኝ ሲገዟቸው ነበር። በእነዚህ ህዝቦች መሃል ትልቅ ልዩነት የተፈጠረው በዚህ ወቅት ነበር፣ በተለይ በገበሬዎቹ ሁቶችና በአርብቶ አደሮቹ ቱትሲዎች መሃል። ቤልጂየሞች ቱትሲዎችን በተሻለ መልኩ አቅርበዋቸው ትምህርትን በማስተማር በአስተዳደራቸው ውስጥ ቦታ በመስጠት ለዓመታት ከእነሱ ጋር የቢሮና የአስተዳደር ስራዎችን ሲሰሩ ቆይተዋል። ሁቶች ደግሞ በአንጻሩ አብዛኛውን ጊዜ የግብርና ስራቸውን እየሰሩ የአስተዳደርና የቢሮ ስራዎች ለእነሱ የማይገቡ ስራዎች እንደሆኑ እየተሰማቸው ለዓመታት በበታችነት ስሜት ውስጥ ኑሯቸውን በግብርናና በእርሻ ላይ ቀጥለዋል። ታዲያ በኖቬምበር 1 1959 ሁቶች መሪያችን በቱትሲዎች ተገለውብናል ይሉና ትልቅ አመጽ ያስነሳሉ። ብዙ ቱትሲዎችንም ይገላሉ። ቀጥለውም በቤልጂየሞች እርዳታ በጃንዋሪ 28 1961 የሩዋንዳ ቱትሲ ንጉስን በማባረር ሀገሪቱን ከንጉሳዊ ስርዓት ወደ ሁቶዎች ወደሚበዙበት ሪፐብሊክ መንግስትነት ይቀይሩታል። በቀጣዩ ዓመትም በ1962 ቤልጂየሞቹ ቱትሲዎች ጨቁኗቸው ነበር ለሚሏቸው ለሁቶዎች ሀገራቸውን ጥለውላቸው ይወጣሉ። እንግዲህ ሁቶዎች ስልጣን እንደያዙ በመጀመሪያዎቹ ዓመታት እናንተ ከቤልጂየሞች ጋር ሆናችሁ ስትጨቁኑን ነበር፣ ስትገዙን ነበር በማለት ብዙ ቱትሲዎችን መግደልና ማፈናቀል ይጀምራሉ። በዚህም የተነሳ ደህንነት ያልተሰማቸው ወደ 150 ሺህ የሚሆኑ ቱትሲዎች ሀገራቸው ሩዋንዳን ጥለው ወደ ጎረቤት ሀገራት ተሰደው በስደት ኑሮ ይጀምሩ ነበር። ታዲያ እንዲህ በስደት የሚኖሩት ቱትሲዎች ጎረቤት ሀገር ኡጋንዳ ውስጥ ሆነው ሩዋንዳ ውስጥ ያለውን የሁቱ መራሹን መንግስት መታገል ይጀምራሉ። ሩዋንዳን ፓትሪዮቲክ ፍሮንት RPF በአማርኛው የሩዋንዳ አርበኞች ግንባርን መስርተው የሩዋንዳ መንግስትን መዋጋት ይጀምራሉ። የተለያዩ ውጊያዎችንም በማድረግ የመንግስት ጦርን ማጥቃት ይጀምራሉ። ታዲያ ይሄ እንቅስቃሴያቸው ነበር በ1990ዎቹ መጀመሪያ ከፍተኛ የሆነ የብሔር ክፍፍልና ጥላቻ እንዲነሳ ምክንያት የሆነው። በኋላም የተባበሩት መንግስታት ድርጅት ለግጭቱ ሰላማዊ መፍትሄን በመፈለግ በRPF እና በሁቱ መራሹ የጁቨናል ሀብሪማና መንግስት መሃል በ1993 በታንዛኒያ ድርድር ያደርጋል። በድርድሩ መሰረት የሽግግር መንግስት ተቋቁሞ ስልጣንን ለRPFዎች ሊያጋራ፣ በምትኩ ደግሞ RPFዎች ጦርነቱን አቁመው በጋራ ሁቶችና ቱትሲዎች ሩዋንዳን ሊመሩ የአሩሻን ስምምነት በታንዛኒያ ይፈራረማሉ። ታዲያ ይህ ስምምነት አክራሪ ሁቱ ብሔርተኞችን ያስቆጣል። እኛ 85% ነን፣ እንዴት ነው ለእነዚህ አናሳና መጤ ለሆኑት ቱትሲዎች ስልጣናችን የምናካፍለው በሚል ስምምነቱን በጣም ይቃወሙታል። እንደውም እኛ ለዓመታት እንዳንማር አድርገው ጨቁነውን የገዙን ናቸው፣ ከነሱ ጋር ሀገር መጋራት ራሱ አያስፈልገንም በሚል ነገሩን ወደ ዘረኝነት ወስደው በጣም ያከሩታል። መቼም እስካሁን እየነገርኳችሁ ያለው ታሪክ ተመችቷችኋል ብዬ ተስፋ አደርጋለሁ። እዚች ጋ የፕላስ ምልክት ካለች እሷን ነክታችሁ ፎሎ ማድረጋችሁን አትርሱ። ታሪኩን እንቀጥል እና በአፕሪል 6 1994 ሩዋንዳን ለ20 ዓመታት ሲመራት የነበረው የሁቱ ተወላጅ የነበረው ፕሬዚዳንት ጁቨናል ሀብሪማና እና የቡሩንዲ ፕሬዚዳንት ሳይፕሪያን የያዘች አውሮፕላን በሩዋንዳ ኪጋሊ ሰማይ ላይ በሚሳኤል ተመታ ትወድቃለች። በመጀመሪያ ሁቱ መራሹ መንግስት የሰላም ስምምነቱ ያልተመቻቸው የዩጋንዳ አርበኞች ግንባር ታጣቂዎች ናቸው የፕሬዚዳንቱን አውሮፕላን መጥተው የጣሉት ብሎ መግለጫ ይሰጣል። ድርጊቱም ብዙ ሁቶችን በጣም ያናድዳል። እናም የፕሬዚዳንቱ አውሮፕላን ከተመታ በኋላ ለዘብተኛ ናቸው የተባሉ ሚኒስትሮችና ባለስልጣናት በአክራሪ የሁቱ ብሔርተኞች እንዲገደሉ ይደረጋል። ያው ጠቅላይ ሚኒስትሩን ጨምሮ ማለት ነው። በዚህ ጊዜ ከፍተኛ የሆነ የስልጣን ክፍተት ይፈጠራል። ታዲያ ቴዎኔስ ባጋሶራ የተባለ የሁቱ ብሔርተኛ ጊዜያዊ የሩዋንዳ መንግስት ሆኖ በጊዜያዊው ፓርላማ ይመረጣል። በነገራችን ላይ አውሮፕላኑን መጥተው የጣሉት ራሳቸው የመንግስት ሰራዊት ውስጥ የነበሩ አክራሪ የሁቱ ብሔርተኞች እንዴት ከቱትሲዎች ጋር ይደራደራል በሚል በብሽቀት የመሪውን አውሮፕላን መጥተው እንደጣሉት ሲነገር፣ በሌላ በኩል ደግሞ ፖል ካጋሚ የሚመራው የሩዋንዳ አርበኞች ግንባር ናቸው ቀውስ እንዲፈጠርና ጦርነቱን ቶሎ ለማሸነፍ በማሰብ አውሮፕላኑን መጥተው የጣሉት ይባላል። ሁለቱም እነዚህ እንትኖች አልተጣሩም በጊዜው። ብቻ ይህ አውሮፕላን ተመቶ በተከሰከሰ በሰዓታት ውስጥ በመጀመሪያ ለአካባቢ ጥበቃ ነው ተብለው የተደራጁ
ኢንተርሃሙ የተባሉ ወጣቶች ከመንግስት መጋዘኖች መሳሪያ ተሰጥቷቸው መንገዶችን መዝጋት ይጀምራሉ። ቀጥለው በመንግስት መዋቅር የተሰጣቸውን የነዋሪዎቹን ስም ዝርዝር ይዘው በየመንደሩ እየዞሩ የቱትሲዎችን መግደልና ማስገደል ይጀምራሉ። አብዛኞቹ የኢንተርሃሙ ታጣቂዎች በመንግስት ካምፖች ውስጥ በመከላከያ ደረጃ የሰለጠኑ የአካባቢው ጥበቃ ሚሊሻዎች ናቸው የተባሉ ቢሆንም በኋላ ግን እንደተረጋገጠው ከሆነ ከሰላም ስምምነቱ በፊት አስቀድሞ በአክራሪ የሁቱ ብሔርተኞች የገንዘብ ድጋፍ የተደረገላቸው ቱትሲዎችን ለመግደል የተዘጋጁ አክራሪ ወጣቶች እንደነበሩ ነው። የፕሬዝዳንት አውሮፕላን መከስከሱን ተከትሎ RTLM የተሰኘው በአክራሪ ሁቶች የሚዘወር የሬዲዮ ጣቢያ በመላ ሩዋንዳ በሚያሰራጨው ዝግጅቱ ውዱ መሪያችንን እነዚህ ቱትሲዎች ገለውብናል፣ ስለሆነም ሁቱ ሳይውል ሳያድር እነዚህም በረሮች ከሀገራችን ማጥፋት አለበት፣ አላጠፋም ያለ ሁቱ ካለ ደግሞ እሱ ላይ ቢሆን እርምጃ ይወሰዳል እያለ በተደጋጋሚ እንደዚህ አይነት ዘገቦችና መግለጫዎችን በሬዲዮ ማሰራጨት ይጀምራል። ይህን የሬዲዮ ስርጭት ተከትሎ በተለያዩ የሩዋንዳ ከተሞችና የገጠር አካባቢዎች ብዙ ቱትሲዎችና ለዘብተኛ ሁቶች እንደ ጉድ ተጨፈጨፉ። ለረጅም ዓመታት የምታውቁት ጎረቤታችሁ በድንገት መጥረቢያና ቆንጨራ ይዞ በራችሁ ላይ ቆሞ ሊገላችሁ ሲል እንግዲህ ባይምሯችሁ ሳሉት። እባክህ ተወኝ፣ እኔ ምን አጠፋሁ? እኔም እኮ እንዳንተው ደሃ ነኝ ስትሉት እኔ ባልገላችሁ ሌሎች መጥተው ይገላችኋል፣ ስለዚህ እኔው ብጨርሳችሁ ይሻላችኋል ብሎ ሲገላችሁ እንግዲህ አስቡት ባይምሯችሁ። በወቅቱ ደግሞ ሩዋንዳ ውስጥ ሰዎች ብሔራቸው መታወቂያ ላይ ይጻፍ ስለነበር በቀላሉ የኢንተርሃሙ ወጣቶች መንገዱን እየዘጉ በየመንገዱ መታወቂያ በመጠየቅ ብሔራችሁን እዛው መታወቂያችሁ ላይ ከተመለከቱ በኋላ በያዙት ስለት ቆራርጠው ነበር ይገሏቸው የነበረው። ከዛም በተጨማሪ RTLM የተባለው ሬዲዮ ሙሉ ስርጭቱን ስለ ጭፍጨፋው ላይ በማድረግ በዚህ ከተማ ውስጥ ይህን ያህል ቱትሲዎች በዚህ ቤተክርስቲያን ውስጥ ተደብቀው ይገኛሉ፣ ሄዳችሁ እርምጃ ወስዱባቸው ይላል። እንደገና ደግሞ በዚህ መንገድ አድርገው በጣም ወደ 2000 የሚሆኑ ቱትሲዎች ወደ ዩጋንዳ እያመለጡ ነው፣ በረሮቹ ከሩዋንዳ ሳይወጡ ሄዳችሁ ግደሏቸው እያለ ብዙ መረጃዎችን ያሰራጭ ነበር። ሰዎችም የሚሄዱበትና የሚገቡበት ጠፍቷቸው በየመንገዱና በየጫካው እንደ ቅጠል ረግፈዋል ተገለው። ብዙዎች ባሳደጓቸው የሰፈር ወጣቶች ተገለዋል። ባል ቱትሲ ሚስቱንና ከሱ ያገኛቸውን ልጆች ይገሏል። ሰራተኞች ቱትሲ አለቃቸውን ገለዋል። ልጅ ሽማግሌ አባቱን በዘሩ ለይቶ ገሏል። ይህ ሁሉ ሲሆን የመንግስት ጦር ካምፕ ውስጥ ተቀምጦ እንዳልሰማና እንዳላየ ነበር ሲሆን የነበረው። በኋላ ላይም ራሱ የመንግስት ጦር በዚህ ጭፍጨፋ ላይም ተሳትፎ ነበር። በዛኑ ያህል ደግሞ ጎረቤቶችን አላስገድልም፣ አብሮ አደጎችን አልነካም ያሉ ብዙ ሁቶችም አብሮ ተገለዋል። አንዳንዶች ደግሞ ተሳክቶላቸው ለወራት ከጨፍጫፊዎቹ ደብቀው ያተረፏቸው ቱትሲዎችም ነበሩ። የሁሉ ሲፈጸም ደግሞ የዓለም አቀፉ ማህበረሰብ ሰምቶ እንዳልሰማ በመሆን ለጉዳዩ ጆሮ ዳባ ልበስ ያለው ሲሆን በሩዋንዳ ውስጥ የነበሩትን የሰላም አስከባሪዎች ቁጥርም ቀንሷል። በተለይ በወቅቱ የነበሩት የፈረንሳይ ወታደሮች የሁቱ ታጣቂዎችን በመርዳት የኢንተርሃሙ የሚባለው የሁቱ ሚሊሻ እንዲጠናከር ትልቅ ድጋፍ አድርጋለች ሲል በወቅቱ የሁቱ መራሽ መንግስትን ይዋጋ የነበረው የሩዋንዳ አርበኞች ግንባር አመራር የነበረው ፖል ካጋሚ ተናግሯል። ታዲያ በአፕሪል 6 1994 የተጀመረው የዘር ጭፍጨፋ የሩዋንዳ አርበኞች ግንባር ባደረገው ሀገሪቱንና ቱትሲዎችን የመታደግ ዘመቻ በጁላይ 18 1994 የሩዋንዳ ዋና ከተማን ሲቆጣጠር የዘር ጭፍጨፋውን በመቶኛ ቀኑ አበቃ። እነዚህ በመቶ ቀናቶች ውስጥ 800 ሺህ የሚሆኑ ቱትሲዎች ሲጨፈጨፉ ቀላል የማይባሉ ሁቶችም አብረው ተገለዋል። እነ ፖል ካጋሚ ጦራቸው ካጋሊን ሲቆጣጠር 2 ሚሊዮን የሚሆኑ ሁቶች የዘር ጭፍጨፋውንም የፈጸሙትም ይገኙበታል። በፍርሃት ሸሽተው ወደ ዲሞክራቲክ ኮንጎ ገብተዋል። የሩዋንዳ አርበኞች ግንባርም ቀላል የማይባሉ የኢንተርሃሙ ወጣቶች ላይ የበቀል እርምጃም ወስዷል። ይሄ የዘር ጭፍጨፋ የፕሬዝዳንቱ አውሮፕላን መመታት እንደ ምክንያት ሆነ እንጂ ከዛ ቀደም ብሎ ለዓመታት ሁቱ መራሹ መንግስት ሲዘጋጅበትና ሲያቀድ እንደነበር በኋላም ታውቋል። አብዛኞቹ የጭፍጨፋ አስፈጻሚዎችና አስተባባሪዎች የተያዙ ሲሆን በዓለም አቀፍና ሩዋንዳ ውስጥ በተካሄዱ ፍርድ ቤቶች ውስጥ ጉዳያቸው ታይቶ ፍርዳቸውም ተሰጥቷቸው ነበር። በተለይ RTLM የተባለውን የሬዲዮ ጣቢያ በመክፈትና ጥላቻን በማሰራጨት ጭፍጨፋውን ያቀጣጠለው እንዲሁም $18 ሚሊዮን ከግል ኪሱ በማውጣት 500 ሺህ ቆንጨራዎችን ገዝቶ ለወጣቶች በማከፋፈል የሚታወቀው ፌሌሲን ካቡጋ የሚባለው ሩዋንዳዊ ከሩዋንዳ አምልጦ ጠፍቶ ለ26 ዓመታት ሲፈለግ ቆይቶ በኋላም ፈረንሳይ ውስጥ በ2020 ተደብቆ ተገኝቷል። በ60 ዓመቱ ለፈጸመው ወንጀልም በ87 ዓመቱ ፍርድ ቤት ቀርቦ ጉዳዩን እየተከታተለ ይገኛል። ለማንኛውም የሩዋንዳውን ዘር ጭፍጨፋ ታሪክ ከብዙ በጥቂቱ እንዲነገርኳችሁ ቀረ ተረሳ የምትሉት ሀሳብ ካለ እንደተለመደው ኮሜንቱ ክፍት ነው፣ ዘላ መጻፍ ትችላላችሁ። ስለ ታሪኩ የበለጠ ማወቅ ከፈለጋችሁ
ኢማኩሌ ሊባዚጋ የጻፈችውን ሌፍት ቱ ቴል የሚለውን መጽሐፍ እንድታነቡ መክራችኋለሁ። አማርኛ ትርጉምም አለው። ሁቱ ቱትሲ በሚል በመምህር መዘምር ግርማ የተተረጎመው መጽሐፍ አለ። እሱንም ቼክ አርጉት። መጽሐፍ አይመቸንም ካላችሁ ደግሞ ሆቴል ሩዋንዳ የሚል ፊልም አለ። እሱን ብታዩት ግብዣይ ነው። በቀጣይ በሌላ ታሪክ በሌላ ቪዲዮ እስክንገናኝ ድረስ ፕሮፋይሉን ፎሎ እያደረጋችሁ ይህን ቪዲዮ ደግሞ ሪፖስት እና ኮፒ ሊንክ እያደረጋችሁ ጠብቁኝ። ይመቻችሁ።